ሰኔ 11 ቀን 2018 ዓ.ም ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከሚረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። በዛሬው ዕለት ዓለም አቀፍ የጥላቻ ንግግርን የመከላከል ቀን ይከበራል። በታሪክ ዘመናት ሁሉ የሰው ልጅ የስልጣኔ መንገዶችን በቃላት ገንብቷል። በቃላት ጥበብን አስተምሯል፣ አብዮትን አነሳስቷል፣ ሕገ መንግስቶችን ጽፏል፣ ዜማዎችን ቀርጿል፣ እንዲሁም ዕውቀትን ከአንድ ትውልድ ወደ ሌላ አስተላልፏል። ቃላት ያዘኑትን አጽናንተዋል፣ ተስፋ የቆረጡትን አበረታተዋል፣ ክብር የሚገባቸውን አሞግሰዋል። ነገር ግን እንዲህ ካለው ታሪካዊ በጎ ተጽዕኖአቸው ጀርባ አሉታዊ ጎን ይዘው ዛሬም ዘልቀዋል። ያዋህዳል ብለን የተማመንበት ቋንቋ ሊከፋፍል ይችላል። በቁጣ የሚነገር አረፍተ ነገር ግንኙነትን ሊረብሽ ይችላል። በተደጋጋሚ የሚሰነዘር የጥላቻ መልእክት በሺዎችና በሚሊዮን የሚቆጠሩ ሰዎችን ሊጎዳ ይችላል። በርካታ የታሪክ መዛግብታት ሲገላበጡ ጥላቻ የሚጀምረው በአመጽ ሳይሆን በቃላት ጦርነት እንደሆነ ይመሰክራሉ። ግጭቶች ከመፈንዳታቸው አስቀድሞ ሰዎች ሌሎች እንዲፈሩ፣ እንዲጠሉ ወይም እንዲንቁ የሚማሩበት ጊዜ አለ። የጥላቻ ንግግር ደግሞ በሰዎች አእምሮ ውስጥ የጥላቻ መንፈስ የሚያድግበትን አካባቢ በመፍጠር ወሳኙን ሚና ይጫወታል። የተባበሩት መንግስታት ድርጅት ይህንን አደጋ በመገንዘብ በፈረንጆቹ የጊዜ ቀመር ሰኔ 18ን መርጦ የጥላቻ ንግግርን ለመከላከል ዓለም አቀፍ ቀን አድርጎ ሰይሞታል። ቀኑ ቃላት አስፈላጊ መሆናቸውን እና እያንዳንዱ ግለሰብ ክብርንና ሰላምን በሚያጎለብት መንገድ መግባባትን የመጠቀም ኃላፊነት እንዳለበት ለማስታወስ ታስቦ ተፈጥሯል። የጥላቻ ንግግር እንደ ጎሳ፣ ዜግነት፣ ሃይማኖት፣ ዘር፣ ጾታ፣ አካል ጉዳተኝነት ወይም ሌሎች የማንነት ገጽታዎች ባሉ ባህሪያት ላይ ተመስርተው በግለሰቦች ወይም ቡድኖች ላይ ጥላቻን የሚያደርሱና ስነ ልቦናዊ ጥቃት የሚፈጽሙ ሰዎችን ወይም ቡድኖችን ያስጠነቅቃል፣ ያስተምራል። ሰዎች ስለ ፖለቲካ፣ ሃይማኖት፣ ባህል ወይም ማህበራዊ ጉዳዮች እርስ በርሳቸው ሰብአዊነትን ጠብቀው ልዩነት ሊፈጥሩ ይችላሉ። የጥላቻ ንግግር ግን ይህንን መስመር ያቋርጣል። ሐሳቦችን ጤናማ በሆነ መንገድ ላለመቃወም ከመወሰንም በላይ ሰዎችን ለማዋረድ ዝግጁ መሆናችንን ያረጋግጥልናል። በብዙ አጋጣሚዎች የጥላቻ ንግግር ፍርሃትንና ጥርጣሬን ሲያሰራጩ ተመላክቷል። ሰዎች ጎረቤታቸውን እንደ ጠላት፣ ልዩነቶችን እንደ ስጋት ሲመለከቱም ታይቷል። አደጋው በግለሰቦች ላይ በሚደርሰው ፈጣን ጉዳት ላይ ብቻ ሳይሆን በማህበረሰብ ላይ በሚኖረው የረጅም ጊዜ ተጽዕኖ የሚለካ ነው። ታሪክ የጥላቻ ንግግር ለአደጋ እንዴት አስተዋጽኦ እንደሚያደርግ የሚያሳዩ ብዙ ምሳሌዎችን ያቀርባል። ከ20ኛው ክፍለ ዘመን ጀምሮ አሁንም ተባብሶ የቀጠለው የጅምላ ጥቃት ደግሞ ብዙ ጥናቶች ያረጋገጡት የጥላቻ ንግግር ተጽዕኖ ካመጣቸው አደጋዎች መካከል አንዱ ሆኗል። አንድ ማህበረሰብ ከመሰደዱ በፊት ይሰደባል። መብቱን ከመነጠቁ በፊት አደገኛ ወይም ዝቅተኛ እንደሆነ ይነገረዋል። አመጽ ከመከሰቱ በፊት የጥላቻ መልእክቶች ይላኩለታል። የብዙ የታሪክ ምሁራን ፕሮፓጋንዳ ወይም አድሎ የተሞላበት የንግግር ዘይቤ የሰው ልጅ በታሪኩ ካያቸው ጨለማ ምዕራፎች ውስጥ አንዱ እንዲያሳልፍ ምክንያት ሆነዋል። ሰዎች ሌሎችን እንደ ስጋት ማየታቸውን አላቆም ሲሉና የጥላቻ መልእክትን ወደ አእምሮአቸው ደጋግመው ሲልኩ ቀስ በቀስ ርህራሄያቸው እየቀነሰ እንደሚሄድ የስነ ልቦና ባለሙያዎች ያብራራሉ። ከጊዜ በኋላ ሰብአዊነት በጭፍን ጥላቻ ይተካል። ሂደቱ ግን በአንድ ጀንበር አይከሰትም። የሚደጋገም የተዛባ አመለካከት በሰዎች ዘንድ መቃቃር ያመጣል። የሚፈጸም ተደጋጋሚ መድሎ አመጽን ያስነሳል። ይህ ሂደት አንድ ማህበረሰብ የጥላቻ ንግግር ወደ ከፍተኛ ደረጃ ከመድረሱ በፊት በቁም ነገር እንዲመለከተው የሚያስችለው አንዱ ምክንያት ነው። የጥላቻ ንግግር ተጽዕኖ ከህዝብ ክርክር በላይ በግለሰቦች አእምሮ ውስጥ ህመም፣ ፍርሃት፣ ጭንቀትና መገለል ሊፈጥር ይችላል። ጥላቻ የተሞላባቸው አስተያየቶችን የሚሰነዝሩ ሰዎች ተቀባይነት እንደሌላቸው በተደጋጋሚ በሚነገራቸው ወጣቶች ጆሮ ሊሰሙ ይችላሉ።
እንደሚጠላ የተነገረው ማህበረሰብ ጭንቀት ይገጥመዋል። ሰዎች ማንነታቸውን መግለጽ፣ ቋንቋቸውን መናገር፣ እምነታቸውን ማንጸባረቅ ወይም በህብረተሰቡ የዕለት ተዕለት ተግባር ውስጥ መሳተፍን ሊፈሩ ይችላሉ። የዚህ ተጽዕኖ ጉዳቱ ምጣኔ ሀብታዊ ሊሆን ይችላል። መድሎ የትምህርትና የሥራ ዕድሎችን ሊገድብ ይችላል። በዚህ መንገድ የጥላቻ ንግግር ስሜቶችን ብቻ ሳይሆን የህይወት ሂደትንም ሊጎዳ እንደሚችል መረጃዎች ያሳያሉ። ጥላቻ ሲስፋፋ ማህበረሰቦች ይሰቃያሉ፣ እምነት ይቀንሳል፣ ትብብር ይዳክማል፣ ክፍፍል ይነግሳል። ሰዎች የጋራ ችግሮችን ለመፍታት አብረው ከመስራት ይልቅ በጥርጣሬና ቂም ውህደቶች ውስጥ ይጠመዳሉ። የተባበሩት መንግስታት ድርጅት የጥላቻ ንግግርን የመከላከል ቀንን የሰየመው መንግስታት፣ ድርጅቶች፣ አስተማሪዎች፣ የሚዲያ ተቋማትና ግለሰቦች እየጨመረ የመጣውን የጥላቻ ስርጭት እንዲጋፈጡ ለማበረታታት ነው። ቀኑ አንድ አስፈላጊ እውነታን ያንጸባርቃል። እርሱም የጥላቻ ንግግር በአንድ ሀገር፣ በአንድ ባህል ወይም በአንድ ታሪካዊ ዘመን ብቻ የተወሰነ ሳይሆን ዓለም አቀፍ ፈተና መሆኑን ነው። በቴክኖሎጂ ውስጥ የተደረጉ እድገቶች ከመቼውም ጊዜ በበለጠ ግንኙነትን ቀላል አድርጎታል። እነዚህ ፈጠራዎች እጅግ በጣም ብዙ ጥቅሞችን አስገኝተዋል። በሰዎች መካከል የግንኙነት የትብብርና የትምህርት ድልድይ ገንብተዋል። ሆኖም ግን ይህ ጠቀሜታቸው በተመሳሳይ መልኩ ጎጂ መልእክቶችን ለማጉላትም ያገለግላል። የሐሰት መረጃና የጥላቻ ይዘቶች በማህበራዊ ገጽ ድሮች በፍጥነት ይሰራጫሉ። ይህ ሂደት አሳሳቢ መሆኑን የተረዳው የተባበሩት መንግስታት ድርጅት ትምህርትን፣ ውይይትንና የጋራ መግባባትን የሚያበረታታ ዓለም አቀፍ ምላሽ ለመስጠት ቀኑ ላይ መስራት እንደሚያስፈልግ ተገንዝቧል። ግቡ ጎጂ ንግግርን ማጥፋት ብቻ ሳይሆን ማህበራዊ ትስስርን የሚያጠናክር አዎንታዊ ግንኙነት መፍጠር ነው። የጥላቻ ንግግር በሚነሳበት ጊዜ ሁሉ አንድ አስፈላጊ ጥያቄ አብሮ ይነሳል። ማህበረሰብ የመናገር ነፃነትን በምን አግባብ ይጠቀማል የሚለው አንዱና ወሳኙ ጥያቄ ነው። የመናገር ነፃነት ሰዎች ሐሳባቸውን እንዲያካፍሉ፣ ባለስልጣናትን እንዲተቹ፣ መሰረታዊ ጉዳዮች ላይ አስተያየት እንዲሰጡና እውነት እንዲጋፈጡ እድሎችን ያመቻቻል። ጤናማ ማህበረሰብ በክፍት ውይይት ያምናል። ሆኖም የመናገር ነፃነት ማለት ግን ከኃላፊነት ነፃ መሆን ማለት እንዳልሆነ ማስተዋል ይገባል። ያንዳንዱ መብት በግዴታዎች ይገደባል። አንዳንድ መርሆችን የማመጣጠን ጥበብ ይጠይቃል። ዲሞክራሲ ህብረተሰቡ የሌሎችን መብትና ደህንነት አደጋ ላይ የሚጥል ንግግርን በመከላከል አዎንታዊ አመለካከቶች እንዲጠብቁ ያበረታታል። የሰውን ክብርና ማህበራዊ ስምምነትን የሚያዳክም ግንኙነት እንዲጠፋም ያደርጋል። ኢትዮጵያ በአስደናቂ ልዩነቶች የተሞላች ሀገር ናት። የብዙ ባህሎች፣ ቋንቋዎች፣ ወጎችና ሃይማኖት መገኛ መሆኗም ይታወቃል። ይህ ልዩነት የሀገሪቱ ከፍተኛ ጥንካሬ ተደርጎ ይወሰድ ነበር። ለዘመናት የተለያየ አስተዳደግ ያላቸው ሰዎች ለኢትዮጵያ ታሪክ፣ ምጣኔ ሀብትና ማህበራዊ ልማት አስተዋጽኦ አድርገዋል። እንዲህ ያለው ጤናማ ልዩነት ማህበረሰብን ሲያሳድግ አይተናል። ለፈጠራና ለጋራ ትምህርት እድሎችን ሲፈጥርም ተመልክተናል። ሆኖም በልዩነት ውስጥ ኃላፊነት ሊጠበቅ ይገባል። ሰዎች ከጭፍን ጥላቻ ይልቅ መግባባትን መምረጥ እንዳለባቸው ይታመናል። በኢትዮጵያ ዘመናዊ ሽሬ ታሪክ ውስጥ የትብብር ጊዜያት እድገትን አስገኝተዋል። የመከፋፈል ጊዜያት ግን ጠባሳ ሆነዋል። አንድነት ወጥነት አያስፈልገውም። ሰዎች የጋራ ግቦችን ለማሳካት አብረው ሲሰሩ የተለያዩ ማንነቶችን መጠበቅ ይችላሉ። የመከፋፈልን ሴራ የሚጠነስሰው ደግሞ ባሉታዊ አስተሳሰቦች የተገነባው የአንዳንድ ግለሰቦች አእምሮ ነው። የሚሰበኩ የጥላቻ ንግግሮች ለውጥ ሲያመጡ አልታዩም። የእድገት ማማ ላይ አላወጡም። የምጣኔ ሀብት ለውጥን አልፈጠሩም። ስለዚህ ስለ መከፋፈል ከማሰብ አስቀድሞ የአንድነትን ስሜት ለመረዳት መሞከር ጥቅሙ የላቀ ነው። በኢትዮጵያ የዘመናት ታሪክ ውስጥ የነበሩት ስሜቶች በሁለት ጎራ ተከፍሎ ይታያሉ። አንድም ልዩነት ውበት ነው፣ በሌላ በኩል ደግሞ ልዩነት ስጋት ነው በሚል ነበር። ዓለም አቀፉ የጥላቻ ንግግርን የመከላከል ቀን ግን ዓላማው አንድና አንድ ነው። ሰዎችን በማንነታቸው ማክበር፣ አሉታዊ ሐሳቦችን ከመናገር መቆጠብ፣ እንዲሁም አንድነትን እንደ ውበት መመልከት እንደሚገባ ያሳስባል። ይህ ቀን ሲከበር አንድ ነገር እናስታውስ። የጥላቻ ንግግርን መዋጋት የመንግስታት ወይም የዓለም አቀፍ ድርጅቶች ኃላፊነት ብቻ አይደለም። እያንዳንዱ ግለሰብ የሚጫወተው ሚና አለው። ሰዎች በየቀኑ የሚመርጡት ቃላት በጥንቃቄ የታሰበ ሊሆን ይገባል። ከቤተሰብ አባላት፣ ከጓደኞች፣ ከሥራ ባልደረቦችና ከጎረቤቶች ጋር የሚደረጉ ውይይቶች ማህበራዊ አካባቢዎችን ይቀርጻሉ። ትንንሽ አክብሮት ድርጊቶች ከፍተኛ ተጽዕኖ ሊያሳድሩ ይችላሉ። በጥንቃቄ ማድመጥ፣ በአስተዋይነት መናገር፣ የተሳሳተ መረጃን ማረም፣
ኢፍታዊ በሆነ መልኩ ኢላማ የተደረጉትን መከላከል ያስፈልጋል። ግንዛቤን ማሳደግ የማንደራደርባቸው ሐሳቦች ሊሆኑ ይገባል። እነዚህ ድርጊቶች መጠነኛ ሊመስሉ ይችላሉ፣ ነገር ግን በሰዎች ዘንድ ክብር እንዲነግስ ምክንያት ይሆናሉ። ማህበራዊ ለውጥ ብዙውን ጊዜ የሚጀምረው ተራ ሰዎች በዕለት ተዕለት ሁኔታዎች ውስጥ ስነ ምግባራዊ ምርጫዎችን ሲያደርጉ ነው። ይህንን ነገር ችላ ሳይሉ ለማሻሻል መሞከር ነገ ብሔራዊ ፈተና ሊሆን የሚችል ነገርን መጋፈጥ መቻል ነው። ስለዚህ በዛሬው ዕለት የሚከበረውን ዓለም አቀፍ የጥላቻ ንግግርን የመከላከል ቀን ተግባራዊ እርምጃ እየወሰድን እናከብረው ዘንድ መልእክታችን ነው። ሳምንቱን በታሪክ በዛሬው መሰናዶ ስለ ቀኑ አስፈላጊነት እንዲህ ባለ መልኩ አስታውሷል።